ገንዘብ ሲሰጡን አካውንታቸው ላይ የሚቀረው 7935 ብር ከ74 ሳንቲም ነው አካውንታቸው ላይ የሚቀረው 107,000 ብሩን ሳጠራቅም ሰርቼ ነው ልጆቼን አስርቤ አይደለም ልጆች ያሉ መናገር እንግዲህ ልጆቻቸውን ይቅርታ ያሉት በዚህ ምክንያት ነው ይችላል ስላላጎደለብኝ የጠበቀልኝን እግዚአብሔርን ነው የካስኩት የሰጠሁት ለእግዚአብሔር ነው 11 አመት ሊሆን ይችላል ይሄን 107,000 ብር ለማጠራቀም የፈጀብኝ ቼኩ ምን ያህል እንደሆነ እንየው 100,000 ብር 100,000 ብር ዋው እንደዚህ መነጋገሪያ እንዲሆን ፈልጌ አልነበረም ወደ ሚዲያ የመጣሁት ይሄንን ሰጡ አሁን አካውንታቸው ላይ የቀረው 7954 ብር ነው ስለዚህ ለህክምና ከማወጣው ወይም ለልጆቼ ለህክምና የማወጣውን እግዚአብሔር ስለጠበቀልኝ ለእግዚአብሔር ሰጠሁ ነው ያለው ሌባ ነኝ ሁላችሁም ወቁ አስራት በኩራት አላወጣሁም እስከዛሬ በኪራይ ቤት ነው የምኖረው እነዚህ ሰዎች የሚበሉት የሚጠጡት ነው የሌለው ስለዚህ ልጆቼን እኔ ሰርቼ ማብላት ከቻልኩኝ ለነዚህ ሰዎች ከኔ በላይ ማን ይደርሳል አሁንም ሰርቼ አኖራቸዋለሁ እጄን ዘርግቼ ለምናለሁ አይደለም ያልኩት ባረጋያኑ ጸሎትና ልመና እግዚአብሔር ይረዳኛል ወጥቼ እገባለሁ ልጆቼን የተሻለ ነገር ላይ አደርሳለሁ ነው ያልኩት ልጆቼን ይቅርታ የጠየቅኩት ልጆች ናቸውና እግዚአብሔር በልጆቼ ይጠይቀኛልና ልጆቼን ሳላስፈቅድ ይሄን ገንዘብ አንስቼ ለመቄዶንያ ስለሰጠው ለዛ ነው ይቅርታ የጠየቅኩት እኔ ግን እነዚህ ሰዎች ልቤን ጠሩኝ አሸነፉኝ በቃ የነሱ በጎነት ተጋባብኝ ባጠቃላይ ይሄንን ነው ሰውኮ ያሰበው እንትን ነው ሰጪ ነው ብሎን አይደለም እኔ ተቀባይ ነኝ በልጆቼ የምቀበለው ነገር አለ ከእግዚአብሔር ከሰው አይደለም ይሄው እንደምታዩት እጄ ንጹህ ነው እጅ ግራ አለኝ እግዚአብሔር ይመስገን ሰርቼ እገባለሁ ልጆቼን አስተዳድራለሁ ነው እንጂ አልኩት መቄዶንያ መጥቼ ወርቃለሁ አይደለም እኔን ጄጅ ለማድረግ ቦታው ላይ ተገኙ ካረጋያኑ ጋር ካካል ጉዳተኞቹ ጋር ካምሮ ህመማኑ ጋር እስኪ ተገኙና ከዛ እናንተ ልባችሁን ሰጣችሁ ትመጣላችሁ ገንዘብ የሌላችሁ ሰዎች ልባችሁን እንደዚህ አውጣታችሁ ሰጣችሁ ትመጣላችሁ እግዚአብሔር የተመሰገነ ይሁን እኔ እንደውም ይቅርታው ለምን እንደአስፈልገው ሁሉ አልገባኝም ምክንያቱም ሰው ለበጎ ነገር ሲነሳ በቃ አሪፍ ነው የሚበረታታ ነገር ነው ይቅርታ ሲለኝ አጥፍተ ለኔ አጥፍታ አታውቅም አንተ ነበር ምላሼ ማለት ነው ይሄ ገንዘብ በሌላም ሊጠፋ ይችል ነበር ያልነውን ሁሉ ማለት አባትነት ደግሞ በገንዘብ አይደለም የሚመሰረተው በፍቅር ነው አባት ነው የሚመሰረተው ይቅርታ ሲጠይቀኝ እንዴት ይቅርታ ትጠይቀኛለህ እኔ ይቅርታ አድርጌላለሁ ምንም ብታጠፋ ነው ያልኩት አባቴ ደግሞ ያንን ገንዘብ በቃ ለጥሩ ነገር አዋለው ጸደቀበት እግዚአብሔር የተመሰገነ ይሁን እና እኛ በጣም ነው ደስ ያለን እንግዲህ እግዚአብሔር አብዝቶ ይስጠውና ደግሞ እኛንም ይባርከንና ወደዚህ በጎ ምግባር አንዴ ገብተናል እናስቀጥልለት አደራችን ስለሆነ እና ቪዲዮን ካየው በኋላ ምን እኮ ስጥ ብሎ ሲሰጥ ነው በቃ መስጠው በልጆቹ እጅ ነው የሚሞተው አለ እንዴ አይሞትም አጸደቀን እኮ በቃ አንዴ ቀድሞ ገድሎናል እሱ በፍቅር በደግነት ገደለን በቃ እሱ በሰጠው ነገር እኔ ምንም አይነት ቅሬታ የለኝም ደስ ነው ያለኝ የተሰጠውን የሚያቅ ለመስጠት እንትን አይሰስትም ሁሌ ራስን እንደተቀባይ ማየት ደግሞ ከመስጠት ያጎድላል እሱ ከሰጠው ይልቅ ለኛ የሰጠን ነው አሁን የበለጠው ጌታዬ እንዲኒ ከሰጠኝማ እንዲ ያደርጋለሁ ካልክ ሳይኖረው የሰጠና ኖሮት የሰጠ ይለያያል ሳይኖር ደግሞ መስጠት ካለመድክ ኖሮም ማሰጥ በድሏል ቤተሰብ ብለው ሲፈርዱበት እሱ በእግዚአብሔር መንገድ ከነ ቤተሰቡ ይሄው ጸደቀበት ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ በእያላችሁበት የዓለም ጫፍ በእያላችሁበት የሀገር ጥግ ሁሉ ሰላም ፍቅር ጤና ትሆኑ ዘንድ ዘወትር ምኞታችን ነው ኤልያስ ደግነት ነኝ የምትከታተሉት ደግሞ ጊዜ ሚዲያን ነው በዛሬው መሰናዷችን ከዚህ ቀደም በክፍል 1 ይዘንላችሁ የቀረብነው አቶ አብርሃም የተባለ ግለሰብ ነበር መቄዶንያ ላይ ካለው 107,000 ብር 7,000 ብሩን ብቻ አስቀርቶ 100,000 ብሩን ለመቄዶንያ በመስጠት ተንበርክኮ ልጆቼ ይቅርታ ብሎ ልጆቹን ይቅርታ ጠይቆ ነበር ከናንተ ፍቃድ ውጭ እናንተን አሳድጋለሁ በያጠራቀምኩትን ብር ለመቄዶንያ ሰጥቻለሁ ብሎ ለመቄዶንያ ሰጥቶ በጣም ማህበራዊ ሚዲያ ላይ መነጋገሪያ የነበረ ሰው ነበር ከዚህ ጉዳይ ጋር ተያይዞ እሱንም ደግሞ እንግዳ አድርገነው ከሱ ጋር የነበረን ቆይታ በክፍል 1 አይታችሁ ነበር
ዛሬ ደግሞ ልጆቹን አግኝተናቸዋል። ምን ተሰማቸው? ማህበራዊ ሚዲያ ላይ የተጻፈውስ ጉዳይም በተመለከተ ምን አይነት ነገር ነው እየተሰማቸው ያሉ የሚሉና ደግሞ ከልጆቹም ጋር ሌሎች ጉዳዮች ልንጫወት እዚህ ስቱዲዮአችን ተገናኝተናል። ከነሱ ጋር የምናደርገውን ቆይታ እንድትከታተሉልን ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩም ደግሞ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። እንዴት ነሽ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ስለመጣሽ በጣም ነው የማመሰግነው። እኛም አክብራችሁ ስለጠራችሁን እናመሰግናለን። እስኪ እንተዋወቅ። ጽናት አብርሃም እባላለሁ። መልካም እንግዲህ ጽናት፣ ያው ከአብርሃም ጋር ቆይታ አድርገናል። ዛሬ የተገናኘንበት ዋነኛው ዓላማ አባታችሁ እንግዲህ አቶ አብርሃም መቄዶንያ ላይ ያው እንግዲህ ያለውን እናንተን ይቅርታ ጠይቆ አመታት ሙሉ ያጠራቀምኩትን ብር ለመቄዶንያ ሰጥቻለሁ ብሎ ሰጥቶ ነበርና ፕሮግራሙን አይታችሁታል? ምንድነው የተሰማሽ ነገር? እኛ ስለዚህ ጉዳይ ምንም የምናውቀው ነገር አልነበረም። ፕሮግራሙንም እየተከታተልንም አልነበረም እና እንደ ድንገት ነው ያየነው። ሶሻል ሚዲያ ትንሽ ስለምንጠቀም አየነውና እንዴ ምናምን ነገር አለን። ድንገት ነው ያያችሁት? ድንገት ነው ያየነው። ምንም እስከዛ ሰዓት ድረስ እኛም ተመልካች ነበርን። እስከዛ እንዴ የምር ምናምን ነገር ብለን ያው ደወልን፣ አረጋገጥን፣ ደስ ብሎናል። እግዚአብሔር የተመሰገነ ይሁን። እኔ እንደውም ይቅርታው ለምን እንዳስፈለገው ሁሉ አልገባኝም። ምክንያቱም ሰው ለበጎ ነገር ሲነሳ በቃ አሪፍ ነው፣ የሚበረታታ ነገር ነው ማለት። ገንዘብ ደግሞ ለበጎ ነገር ሲውል በጣም አስገራሚ ነገር ነው። ይሄ ገንዘብ በሌላም ሊጠፋ ይችል ነበር። ያልነውን ሁሉ ማለት አባትነት ደግሞ በገንዘብ አይደለም የሚመሰረተው፣ በፍቅር ነው አባት ነው የሚመሰረተው። አሁን አባቶቻቸው የሞቱባቸው ልጆች ስንት ብር ልስጣችሁ አባታችሁን ትራሳላችሁ ብትላቸው የትኛውንም ያህል መጠን ብታምንላቸው አባታቸውን አይረሱትም። የጎደለባቸውን የአባትነት ፍቅር በገንዘብ አሰጣቸውም። እሱ ደግሞ አባቴ ደግሞ ያንን ገንዘብ በቃ ለጥሩ ነገር አዋለው፣ ጸደቀበት። እግዚአብሔር የተመሰገነ ይሁን እና እኛ በጣም ነው ደስ ያለን። እንግዲህ እግዚአብሔር አብዝቶ ይስጠውና ደግሞ እኛንም ይባርከንና ወደዚህ በጎ ምግባር አንዴ ገብተናል፣ እናስቀጥልለት አደራችን ስለሆነ ያው እግዚአብሔር ባርኮን እኛም ለበጎ ስራ እጃችን ቢዘረጋ ባይ ነኝ እንጂ እንደሚሄድ አልነገራችሁም? ምናምን አልነገራችሁም? በቃ ድንገት ነው ያያችሁት? ምንም በቃ ጓደኞቻችሁ ምናምን ጎረቤት ምን አለ አባታችሁን ምናምን ብሎ እንደዚህ? ያ አሁን ዛሬ 3ኛ ቀኑ ወይ 2ኛ ቀኑ ነው መሰለኝ። ምንም የመጣ ኮሜንት የለም እኔ ጋር እስካሁን ድረስ ምንም የተባልኩት ነገር የለም። ግን እንዲሁ ቲክቶክ ላይ ወይ ዩቲዩብ ላይ ያያናቸው ከነበሩ ነገሮች አንፃር ብዙ ኮሜንቶች ይነበባሉ እና ያው ምንም አሉ ያ ገንዘብ ተመላሽ አይደለም፣ አንድ ወጥቷል፣ ለበጎ ነገር ነው የወጣው፣ ተመስገን እንበል ነው የሚለው። ምክንያቱም አሁን እዚህ ጋር በጣም ብዙ ኮሜንቶች ስላሉ ከፖዚቲቭም እንዳለ ሆኖ ኔጌቲቭ ኮሜንቶችንም እያነበብን ስለነበር ያው ልጆቹ ነው የሚገሉት ነው ብዙ ጊዜ ያነበብኩት ኮሜንት ማለት ነው። ቀድሞ እሱ በፍቅር ገደለን። እንግዲህ ምን ይደረጋል? ምንም አይደረግማ። በልጆቹ እጅ ነው የሚሞተው አለ እንዴ? አይሞትም፣ አጸደቀን እኮ በቃ አንዴ ቀድሞ ገድሎናል። እሱ በፍቅር በደግነት ገደለን በቃ ማለት እንደዛ ብሎ የጻፈው ኮሜንታተር ራሱ የሚያደርገውን ነገር ነው እንጂ እኛ የምናደርገውን ነገር አይደለም የጻፈው። አንድ ሰው የሆነ ነገር ሲናገር እዛው ራሱ ቦታው ላይ ሆኖ ነው። እኔ በእኔ ቦታ ብሎ ስለሆነ ሰው የሚያስበው ያ ሰው ነፍሰ ገዳይ ከሆነ እንግዲህ ምንም ማድረግ አይቻልም። ለኛ ግን አባታችንን አንገድለውም፣ ቀድሞ እሱ ስለገደለን። ስንት አመትሽ ነው? እኔ አሁን 18 አመቴ ነው። በደንብ ነው የምታወሪው። ያው ትንሽ ስንት ያክፈል ነሽ? 12 ዘንድሮ ተፈታኝ ነኝ። ዘንድሮ ተፈታኝ ነሽ። እንግዲህ ዳዲም ማን ነው አብርሃምም ሲነግረኝ
ሀገር ልታስጠሪ የምትችይ የሳይክል ተወዳዳሪ እንደሆንሽ ነው የሰማሁት። አንቺም ወንድምሽን ምንድን ነው እሱን እስኪ ንገሪኝ። ያው እሱ እንግዲህ ታሪኩ እንኳን ብዙ ነው። ሳይክል ትወዳደሪያለሽ? እንወዳደራለን፣ የሚደበቅ ነገር የለውም። ክለብ አላችሁ ነው? እኔ በፕሮጀክት ወንድሜ በክለብ ውስጥ ነው የታቀፍ ነው። አሪፍ ነው። ያው ብዙ ቦታ ሄደናል። ብዙ ውድድሮች አሸንፈሻል፣ ሰርቲፊኬት አለሽ? ሄደናል። ያው የመጡ ነገሮችም አሉ። ሜዳሊያዎች አሉሽ? ሜዳሊያዎችም አሉ። ይዘሻቸው? ያው እግዚአብሔር የተመሰገነ ሰው እንዴት ነው አሁን እኔ የአባቴን ውርስ አለኝ ብዬ መጠበቅ የለብኝም በገንዘብ ተምኜ። ምክንያቱም እንዴት ነው አንድ ስራ ስትሰራ ገቢህን ለማንም አትናገር ይባላል። ምክንያቱም በአንተ ገንዘብ እነሱ ፕላን ስለሚያደርጉ ማለት ነው። ለምን በአባቴ ገንዘብ እኔ ፕላን አደርጋለሁ? አባቴ ያሳየኝ መሮጥን ነው መስራትን ነው። ይመጣል ገንዘብ፣ እኔም ሮጬ ሰርቼ እንደማመጣው አምናለሁ። ይሄ ገንዘብ ይመጣል ከሰራ ጤና እስካላጣ ድረስ ይመጣል። በአቅማችን ይኸው እኛም ስፖርተኛ እንድንሆንም መንገዳችንም እሱ ነው እና ያ መንገድ ተከፍቷል። በዛ መንገድ እንዴት ነው አባት ለልጁ የሆነ መንገድ ነው የሚያሳየው። ከዛ ወይ ይሄንን ወይ ያኛውን ምረጥ ነው የሚለው። በቃ የአባትነት ኃላፊነቱን ጨርሷል። እኛን አስተምሯል፣ ለቁም ነገር አብቅቷል። ማገናዘብ እንድንችል ነገሮችን አድርጓል። እስከዛሬ ድረስ አድርሶናል። እናመሰግናለን በዚህ አጋጣሚ። እና ከዛ በኋላ ልጆችን መልቀቅ ነው ያለብህ። የፈለጉትን ያድርጉ፣ መልቀቅ ነው ያለብህ። እኛም ስንለቀቅ ያዝነውን ይዘናል። አስይዞ ስለለቀቀን ያሳያዘንን ነገር አለቀቅ ነው። በዛው ሄድንበት። ያው ሁለታችንም ተወዳዳሪ ነን። ወንድምሽ እዚህ ጋር ሜዳሊያዎችን ያንኮሻኮሸልኝ ነው ሊያሳየኝ አይደለ? አዎ። በስመ አብ። እነዚህ ሁሉ የወርቅ ናቸው? አዎ የወርቅ ናቸው። ከየት እንደሆነ ዝም ብለሽ ጠቅሰሽ እስቲ። ዝም ብለሽ የተወሰኑትን ብቻ ከየት እንደሆነ። ይሄ ከዛሬ ስንት ወር? 1 ወር በፊት የመጣ ሜዳሊያ ነው። ወላይታ ሶዶ ላይ ውድድር ነበረ። በዛን ሰዓት የመጣ ነው። እዚህ ጋር የሚታዩ ከሱ ውስጥም አሉ። በቅርቡ የተደረጉት ነው የምናገረው። ዝዋይ ውስጥም ነበሩ። ዝዋይ ውስጥ ያደረኳቸው ውድድሮች፣ በጅማ የተደረጉ ውድድሮች እና በአዳማ የተደረጉ ውድድሮች ያው ውጤታቸው እንግዲህ እነዚህ ይመስላል። ሌሎች ብዙዎችም አሉ። እግዚአብሔር የተመሰገነ ይሁን። ምን ያህል ወርቅ ምን ያህል ብር አለሽ ማለት ነው እሱ ጋር? ዱቅጣው አልቆጣኩትም። እስከ ዛሬ ወርቆችን አጥተን እንዴ? እሺ 6 ወርቅ ነው ያለው እዚህ ጋር እንግዲህ 6 ወርቅ ነው ያለው። የቀረ አለ ግን ይታወቀኛል። ኦኬ 6 ወርቅ 3 እዚህ ጋር ብር አለ፣ ነሐስ አለ አይደል? ነሐሶችም አሉ። እንግዲህ አሁን አንቺም ትልቅ ተስፋ የሚጣልብሽ ሰው ነሽ። በኢትዮጵያ ደረጃ ደግሞ ኢትዮጵያንም ታስጠሪያለሽ ብለን በዓለም ደረጃ ኢትዮጵያን ታስጠሪያለሽ ብለን ተስፋ እናደርጋለን። እንግዲህ አንቺም ላይ ያስታውቃል የአብርሃም ሸጋ አባትነት አንቺም ላይ ይታያል። መልካም ነው። እንግዲህ ተስፋ እናደርጋለን ደግሞ የሆነ ቀን ዓለም ላይ ወርቅ አምጥተሽ ጊዜ ሚዲያ ደግመን ተገናኝተን ይህንን ታሪክ እያነሳን እንደዚህ ወደኋላ ሄድ መለስ እያለን ትዝታዎችሽን እየቀዳን እንደምንጨዋወት ስለመጣሽ በጣም ነው የማመሰግነው። መጨረሻ ላይ ማለት የምትፈልጊው ነገር አለ? ሰሞኑ ከተነሱ ጉዳዮች ጋር ሰሞኑን ከተነሱ ጉዳዮች ላይ እንደ ሀሳብ የተሰጠውን የሚያውቅ ለመስጠት እንትን አይልም፣ አይሰስትም። ሁሌ ራስን እንደ ተቀባይ ማየት ደግሞ ከመስጠት ያጎላል። እኛ ደግሞ መሆን ያለብን ያው ተቀባይ አይደለም ሰጪ ነው መሆን ያለብን። ምክንያቱም የተቀበልነው ብዙ ነገር ስላለ እኛ ሰጪ ራሳችንን እንደ ሰጪ ነው ማየት ያለብን እንጂ እስኪሰጠን መጠበቅ የለብንም። ምክንያቱም እዛ ጋር ተቀባይ ነው የምንሆነው እኛ። ጌታዬ እንዲህ ከሰጠኝማ እንዲህ አደርጋለሁ ካልክ ሳይኖረው የሰጠና ኖሮት የሰጠ ይለያያል። ሳይኖር ደግሞ መስጠት ካለመድክ ኖሮም አሰጥም። ስለዚህ ከሌለው ላይ መስጠቱ ትልቅ ነገር ነው። መልካም ነው። ግጥም ጽፌያለሽ አሉ ደግሞ። እስቲ እባክሽን አዘጋጅተሽልናል፣ ሰምተናል። ልክ ነው። እሺ እስቲ እንስማሽ። እሺ ያው ከሰሞኑን በዚህ ጉዳይ ነው በዚህ ጉዳይ ላይ ነው የጻፍሽው? አዎ። እሺ
ማታ 4 ሰዓት አካባቢ ነው የተገጠመው። ይመጣል አይመጣም፣ በሰላም ይደርሳል፣ ደርሶስ ይመለሳል፣ በማን እጅ ይወድቃል? የልጆች ሰቀቀን ሲወጣ ከቤቱ ናፍቆቱን ሸሽጎት ፍርሃቱን ደብቆት እንዲህ ለመትጋቱ ምስጋና ውዳሴ ሳይሆን ሽልማቱ የልጆቹ ሳቅ ነው የሚሆነው ረፍቱ። እመቤቴን ይዞ ሁሌ ይማጸናል፣ ከመንገድ ሴረኛ ከሽፍታ ምቀኛ አታስገብኝ ይላል። ጸሎቱ ሲሰማ ሲደርስ መልእክቱ በጤና ጠብቁት ስለመታየቱ ያለውን በስሙ ቢሰጥ ቢረዳበት የቱ ነው ኃጢአቱ? እንደ ወጣ የቀረ ሳለ ስለሚያውቀው በቸርነት ብዛት ዛሬን ስላሳየው መውደቂያውን ሰራ ቀድሞ እሱ ገብቶታል። የሹፌሩ ሕይወት አለ ያሉት ጠፍቷል። ሰላም በሌለበት መስዋዕት አድርጎ እችን አንድ ነፍሱን ለማኖር ይጥራል ተስፋ ያየባቸው የደስታ አይኖቹን። ጤና አለን ጤና አለው ፍጹም የማንሸጠው ገንዘቡን ለመልካም አርጎት አስደሰተው። ነገ በእግዜሩ እንጂ በሱ እንዳልሆነ ሹፌር ስላወቀው አድዋን ደገመው ስጦታን ሰጣቸው። መውደቁን አስቦ ስለወደቁት እጅ በሉንኩ አላቸው። በድሏል ቤተሰብ ብለው ሲፈርዱበት እሱ በእግዜር መንገድ ከነ ቤተሰቡ ይኸው ጸደቀበት ይላል። የዋዛ አይደለሽምና በትምህርት ብትቀጥይ ምንድን ነው መሆን የምትፈልጊው? ያው እንግዲህ ወደ ቲያትሩ የመሄድ ሀሳብ አለ። ሸጋ ነው እንግዲህ ይኸው እዚህ ትልቅ ጸሐፊና ዳይሬክተር አለ። ደግሞ አባትሽም ተዋናይ ነበረ። የሚገርም ነው። ሸጋ ነው። ስላወቅንሽ በጣም ደስ ብሎናል። እንደው ግን ፊት ለፊት አንዳንድ ጊዜ ሞልቶልን አባትም ለልጁ ልጅም ለአባቱ ለእናቱ ፍቅሩን አይገልጽማ። እንግዲህ ፊት ለፊት አለ አብርሃም ልትይ የምትፈልጊውን ነገር በሙሉ በይ ውስጥ። በቃል አይገለጽም። አሁን እኔ እዚህ ጋር ብናገር ማለት በቃል ገልጻለሁ ብዬ እንኳን ባስብ ስድብ ነው እና በጣም ነው የምወድህ፣ በጣም ነው ማፈቅርህ። ወርቅ ነህ፣ በእሳት ተፈትነህ ወርቅነትን አሳይተናል። ማለት በቃ ስድብ ነው፣ ሌላ ብናገር ስድብ ነው እና ስለ ሁሉም ነገር አመሰግናለሁ እስከዛሬ ስላደረክልን። እኛም ደግሞ የልጅነታችንን ተወተን ለእናንተ ጥሩ ነገር ማድረግ እንፈልጋለን። እግዚአብሔር እድሜና ጤና ይስጥህ። አሜን አሜን አሜን። በጣም ነው የማመሰግነው። እሺ ልታስለቅሽኝ ነበር። በጣም ነው የማመሰግነው። ታንክ ዩ። እሺ እኛም እናመሰግናለን። እሺ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንተዋወቅ እስቲ። ዝክራ አብርሃም ይባላል። ዝክራ አብርሃም። የሚገርም ስም ነው ደግሞ። ስንት ዓመትህ ነው? አሁን 21። ስንት ያክፍል ነህ? 12 ጨርሻለሁ። እንግዲህ ያው ውጤት ባይመጣ መልካም። ያው ዛሬ የተገናኘ ነው በአብርሃም በአባትህ ጉዳይ ነው እና አንተስ ፕሮግራሙን በምን አይነት አጋጣሚ ነበር ያየኸው? ያው አልከታተልም ነበረ መቄዶንያን እንደተጀመረ ምናምን እሱን አውቃለሁ። ደውሎ ነው በአጋጣሚ ደውሎ እስቲ መቄዶንያን እየተከታተልኩ ከሆነ ቼክ አድርጎ ብሎኝ ነው የገባሁት እና ገና ሊገባ በቃ በስልክ ምናምን አይነት ነገር ነው የጠበቅኩት ማለት ነው። ደውሎ በቃ እንደዚህ የተለመደው አይነት ነገር ነበር የመሰለኝ። ከዛን ጭራሽ ላይቭ ነበር። አልጠበቅኩም ነበር ይሄን ያለ እንደዚህም ልብ ውስጥ እንደነበረ ነው እንጂ የማውቀው እንደዚህ በሰፊው ይመጣል ብዬ አላሰብኩም ነበር። ትንሽ ሰርፕራይዝ አድርጎናል። እኔ በቃ ለኔ ያው ደውሎም ሲነግረኝ አላ የሆነ ለራሴም የምትዘጋጀው ነገር አለ እንደዚህ አድርጓል ትላለህ። ከዛ ግን ከነገሮች አንፃር ትንሽ ሰርፕራይዝ ሆኛለሁ። ያው ምንም በመስጠቱ እኔ በጣም ደስተኛ ነኝ። አይደል? ያው ብዙ ሰዎች እንግዲህ ልጆቹን በድሎ እንዴት አድርጎ እናንተንም ደግሞ ይቅርታ ጠይቆ ነበርና ምንድን የተሰማህ ነገር? ያው ይቅርታውንም ከቪዲዮ በፊት በስልክ እንትን ብሎኝ ነበር። ገና ይቅርታ ሲለኝ ለኔ አጥፍተህ አታውቅም አንተ ነበረ ምላሼ ማለት ነው። እና ገና ቪዲዮን ምንም ሳላይ በዛው ስልክ ላይ
ይቅርታ አድርጌልሃለሁ ነው ያልኩት። ይቅርታ የሚያስጠይቅ ነገር ሲጀመር አላጠፋህም። ቪዲዮውን አላየሁትም እኮ ገና ኦልሬዲ። ግን ይቅርታ ሲጠይቀኝ እንዴት ይቅርታ ትጠይቀኛለህ? እኔ ይቅርታ አድርጌልሃለሁ ምንም ብታጠፋ ነው ያልኩት። እና ቪዲዮውን ካየሁ በኋላ ምንም እኮ ይሄ እኮ ስጥ ብሎ ሲሰጥ ነው በቃ የምትሰጠው። ስጥ ካልተባልክ እኮ አትሰጥም። የፈለገ ብር ቢኖርህ ልሰጥ አትችልም፣ ስጥ ካላለ ማለት ነው። ይቺን ስትል ያቺን ስትል ቆይ ይቺን እንደዚህ ስትል የሆነች ነገር ለያዝ ስትል አሁንም ገንዘብ ትንሽ መስጠት ይከብዳል። ስለ ያው ከሰዋዊ ሁኔታ አንፃር መስጠት ይከብዳል። እኔ እንደዚህ ለፍቼ ምናምን አይነት ነገር ስላለ እኔ በመስጠቱ ደስተኛ ነኝ። ያው ጤናም ሰጥቶናል። ብዙ ነገር እናውቃለን። ያው ሰው ስትሆን የምቀኝነት ነገር ስለሆነ ነው እንጂ ሚዲያውም እንትን አለ ኔጌቲቭ ነገር በዛ ምናምን የሱ ከኛ ላይ ነጥቆ መስጠት ይሁን ያስቆጣቸው አልገባኝም። ነጥቆ በሚለው አስበውት አብዛኛው ሰው ነጥቆ ነው ያሰቡ አይደለም። የኔ ካልሆነ አልሆነም ነው አለቀ። ደግሞ እሱ ከሰጠው ይልቅ ለኛ የሰጠን ነው አሁን የበለጠው። እሱ ሰፊውን ነገር ነው ያሳየን። አሁን ገንዘብ እየረከሰበት ያለበት ሰው ጊዜ ነው። ያንን ብር ነገ ከነገ ወዲያ እኔ ብፈልገው የምፈልግበትን ያህል ነገር ላራርግበት እችላለሁ። አሁን ይሄ ነገር ግን ገንዘቡ ራሱ አቅሙን ሳይጨርስ የሆነ ነገር ላይ ፈሰስ ከተደረገ አቅም ባለው ሰዓት ብሩን ከተባለ ስራውን ከሰራ አሪፍ ነው የሚሆነው ብዬ ነው የማስበው። ደግሞ እኔ ችግር አለኝ እንሮጣለን ችግር አለ። ስለዚህ ምንም ቅሬታ የለኝም እሱ በሰጠው ነገር እኔ ምንም አይነት ቅሬታ የለኝም። ደስ ነው ያለኝ። ሰው ያው ሀበሻ ስትሆን ኮሜንት ግዴታ ነው የሆነ አይደለም። ጽድቅ ሰርተ ምናምን አይደለም ምንም የፈለገ ነገር ብታደርግ ኔጌቲቭ ኮሜንት ግዴታ ትጽፋለህ። ያው ምንም ማድረግ አይቻልም፣ መብቱ ነው። በሰው በኩል መብቱ ነው እንጂ ሰው ባለው ልክ እናንተ አልተቸገራችሁም፣ አሳድጓቸዋል በደንብ። ያን ያህል ለክፉ የሚሰጥ ኑሮ አይደለም ያላችሁት። ኧረ አዎ እግዚአብሔር ይመስገን። ያው እሱ ከረዳ ለክፉ ለመሰጠት እኮ ትንሽ ነገር ነው የሚጠብቅ። ፌል ታደርጋለህ። ፈጣሪ ካዘዘልህ ፌል ማድረግ እድለ ትንሽ ነው። በቃ ምንም አማራጭ የለም። በቸርነቱ ነው የጠበቀ። ይሄ ገንዘብ እሱ ስለሰጠ ምናምን አይደለም። ያው አነሰም በዛም ከልጆቹ የጉሮሮ ላይ እንዴት ተነጥቃለህ ነው አይነት ነገር ነው እየመጣ ያለው። እኛ እዚህ ጋር አልተቸገርንም። በቀን 3-4 በልተን ካደረ እግዚአብሔር ይመስገን ነው። ሌላ ምን ይባላል? በቂ ነው። ልክ ነህ። አንተም ሳይክል ተወዳዳሪ ነህ። ስንት ዓመት ተወዳደርክ? ኦልሞስት 5-6 ዓመት። ክለብ ይዘሃል? አሁን ጋራድ ገብቻለሁ። ከዚህ በፊት ለኦሮሚያ ጮፍ ነበረ። አሁን ጋራድ ገብተናል። በክለብ ስር ነኝ ያለሁት አዲስ አበባ ላይ። ደግሞ አሁን ሰሞኑ ለውድድር ልትወጡ ነው? ልንወጣ ነው። አሁን ወደ ቦረና አለ እየተባለ ነው። እስቲ እንወጣና ደግሞ ያለውን ነገር እንትን እንላለን ያላችሁ። እንግዲህ እናንተም ላይ ብዙ ተስፋ አለ። አብርሃም በዚህ ልክ በልግስና የሚያሳድጋችሁ ከሆነ ከጉድለቱ ላይ እየለገሰ ሀገር ከሰራ መቄዶንያ ያቆማል። እናንተ ደግሞ በዚህ በኩል ሀገር ታስጠራላችሁ ብለን ተስፋ እናደርጋለን ወደፊት። አይደለም? አዎ ያው ያለውን ነገር ለማስከተል እንዳውሳው መያዝ ግዴታ ነው። የተሰጠን ነገር ሲሰጥ ነው የምትሰጠው። ሲሰጥ ነው የምትሰጠው። መስጠት ካለበት ትሰጣለህ። ያው እስቲ ስለዚህ መቄዶንያን ባደራ ተቀበላችኋል? አዎ ተቀብያለሁ። ተቀበላችኋል። መልካም ነው። ሜዳሊያዎች አሉ አንተም እዚህ ጋር? እስቲ ወርቆች አሉ፣ ብሮች አሉ ምናምን አይደለ? ያው ብዙ ውድድር ላይ ብዙ ውድድር ላይ የመሳተፍ አጋጣሚ ነበረኝ፣ የመጫወት አጋጣሚ ስለነበረኝ ያው ሜዳሊያዎችም እንትን ብያለሁ አሉኝ። እንደ ቲምም ዋንጫዎች ምናምንም ስላሉ ያው ዋንጫ አብዛኛው ጊዜ ለፌዴሬሽን ስለሚገባ ለፌዴሬሽን ገብቶ ነው። ዋንጫዎችም አሉ።
ሜዳሊያዎቹ እናንተ ጋር ነው የሚቀሩት? ሜዳሊያዎቹ ነው እኛ ጋር የሚቀሩት። ዋንጫው ለፌዴሬሽን ይገባል እና በዚህም በደንብ የመክፋት ሀሳብ አለ። መልካም ነው። ምን አይነት አባት ነው አብርሃም? እንዴት አድርጌ ልግለጽልህ? በቃ አባት ነው። በቃ አባት እኔ ልገልጸው አልችልም። እንግዲህ ፊት ለፊት አለ ነገር ወደ የሚወደድ የሚያስብ በቃ የሆነ ነገሮችን ሲያደርግ አስቡ አስተውሎ ነው የሚያደርገው። እንደዛ አይነት አባት ነው እና በነፃነት ነው ያሳደገን። የሆነ ነገር ብንፈልግ ቀጥታ መናገር ነው። ከቻለ ያደርጋል፣ ካልቻለ አያደርግም። አሁንም ቢሆን አድርግልኝ ብለው ወደ ኋላ የሚለው ነገር የለም። አውቃለሁ እሱን። አሁን እንደዚህም ብር የለውም ብዬም እንትን አልለውም፣ አልጫነውም፣ እንትን አለ። ይሄን እኔም አቅሜን አውቃለሁ። የምፈልገውን ነገር ነው የምጠይቀው፣ የሚያስፈልገኝን ነገር ነው የምጠይቀው። ገባህ? እሱን ነገር በነፃነት እንድጠይቅ አድርጎ ያሳድጎኛል። እሱ ጋርም ያለውን ነገር እችላለሁ ከሆነ እችላለሁ፣ ቁርጥ ያለ ነገር፣ አልችልም ከሆነ አልችልም፣ ቁርጥ ያለ ነገር ነው። ያው አቅሙንም ስለማውቅ ንገረው። እንግዲህ ፊት ለፊት አለ እስቲ እንዴት ከወድሃለሁ በላይ ሌላ ነገር አለ አይደል? በጣም ነው የማመሰግነው ስለመጣ። እሺ እንግዲህ የማህበራዊ ሚዲያው ላይ ያለውን ነገር ግልጽ ለማድረግ ነው የመጣ ነው። እናንተም ጥሪያችንን አክብራችሁ ስለመጣችሁ ነው በጣም ነው የማመሰግነው። ደግሞ ወደፊት በሳይክል ኢትዮጵያን አስጠርታችሁ ደግሞ ፌመስ ስትሆኑ እምቢ እንዳትሉ ደግሞ እንገናኛለን። እሺ ክበር። በጣም እሺ አመሰግናለሁ። እሺ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ከአቶ አብርሃም ልጆች ጋር የነበረን ቆይታ ይህንን ይመስላል። ዛሬንም ፕሮግራም ለመስራት ምክንያት የሆነን ማህበራዊ ሚዲያው ላይ ያለውን ብዥታና ግሬታ ለማጥራት ብለን ነው። እንግዲህ እነሱም የተሰማቸውን በዚህ ፕሮግራም ላይ ቀርበው ተናግረዋል። እናንተም ደግሞ ስለተከታተላችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ሀሳብ አስተያየት ካላችሁ በሀሳብ መስጫ ሳጥን ላይ ያስፍሩልን። ደግሞ ጊዜ ሚዲያ ስቱዲዮ መተን ታሪካችንን መናገር እንፈልጋለን፣ ለሌላ ሰው አስተማሪ ነው የምንለው ታሪክ አለን የምትሉ ደግሞ ካላችሁ እንዲሁ ብቅ ብላችሁ ታሪኮቻችሁን ልታዋዩን ትችላላችሁ። እስካሁን ግን አብራችሁን ስለቆያችሁ ስለተከታተላችሁን እጅግ በጣም ከልብ አድርገን ነው የምናመሰግነው። ሁሌ እንደምንመኝላችሁ በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ክፉ ሳይነካችሁ ደግ ሳያልፋችሁ ትከርሙ ዘንድ ወደድን። ክበሩልን። እናመሰግናለን።